solution of system of linear equation into variables using elimination method elimination method ተጠቅመን በእንዴት ሶልቭ ማድረግ እንችላለን የሚለው ነው የምናየው። አሁን ለምሳሌ ይህችን ጥያቄ ብንወስድ x plus 2y is equal to 4 ከዛ 3x plus 6y is equal to 6 አሁን ይህንን system of linear equation into variable using elimination method በእንዴት x እና y ቫልዩ መፈለግ እንችላለን የሚለው ነው። አሁን ምንድነው የምታደርጉ elimination method መጠቀም ከፈለጋችሁ በጣም ቀላል ነው። elimination method ከግራፊካልም ከሰብስቲቱሽንም elimination method በጣም ይቀላል ማለት ነው። ምንድነው የምታደርጉት ይችኛዋን ታስባላችሁ። አሁን ይችኛዋ 3x ነች አይደል? ይችኛዋ ደግሞ x ነች። ስለዚህ ፖዚቲቭ እና ኔጌቲቭ ሆኖ እንዲጣፋልን ምን እናደርጋለን? ይችን የመጀመሪያዋን በ-3 አባዛታለሁ ማለት ሳባዛ ዘወል ነው ማባዛው እንደዚህ ማለት ሳባዛው ይችኛዋ አሁን ላይኛዋም እንዴት ትሆናለች ማለት ነው። ላይኛው ሲባዛ -3x ይሆናል ማለት -3x ከዚያ ይችኛዋ -4 ይሆናል -12y ይሆናል ማለት ከዚያ ይችኛዋ ደግሞ ከዛ -12 አሁን መጣልን ማለት ሶሪ ይችኛዋ -6 ነው የምትሆነው -6 ሶ ይቺ ታችኛዋ እንዳለች ነው ወስዳለን 3x + 6y = 6 ስለዚህ አሁን ይሄ በዚህ ይጣፋል ይሄም ይጣፋል በዚህ ማለት ስለዚህ 0 ይሆናል አሁን እዚህ ጋር 0 = ይችኛዋ ደግሞ -12 ነች -12 + 6 ማለት ማይነስ ስንት ይመጣል ማለት ነው። ስለዚህ ይችኛዋ -12 ነች -12 + 6 ማለት -6 ይመጣልናል ማለት ነው። ስለዚህ 0 = -6 እየመጣልን ያለው 0 = -6 መቼም እኩል ሆኖ አያውቁም በማትስ ህግ ማለት ነው። ይሄ ማለት ምን ማለት ነው? ዘ ሲስተም ሃዝ ኖ ሶሉሽን ማለት ነው። ሌላ ምንም እንትን የለውም። እንደዚህ አይነት ስትሰሩ እኩል ያልሆነ ቫልዩ እኩል ሆኖ መጣላችሁ ማለት ዘ ሲስተም ሃዝ ኖ ሶሉሽን ብላችሁ ታልፋላችሁ ማለት ነው። ሶ ዘ ሲስተም ሃዝ ኖ ሶሉሽን ብለን እንደመድማለን ማለት ነው። ላይክ ፎሎ ሼር ማድረግ እንዳይረሳ። ቴንክ ዩ